ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሱት የመስኮተ ጥበብ ዝግጅታችን እንሆ ተጀምሯል። እንግዲህ እንደወትሮ ሁሉ የተለያዩ ባህር ዳር ዩኒቨርሲቲን የተመለከቱ ዝግጅቶችን ወደ እናንተ እናደርሳለን። በቅድሚያ ግን በሳምንቱ ውስጥ በባህር ዳር ዩኒቨርሲቲ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደ እናንተ እናደርሳለን። መረጃውን ያዘጋጀችልን አዜብ ዮሐንስ ናት። መረጃውን ተከታትለን ከኔ ጋር ተመልሰን እንገናኛለን። የባህር ዳር ዩኒቨርሲቲ የስራ አመራር ቦርድ በቦርዱ ሰብሳቢ ክቡር አቶ አደም ፋራህ የተመራ ከፍተኛ የስራ ጉብኝት አካሂዷል። ጉብኝቱ የዩኒቨርሲቲውን ወቅታዊ የመሰረተ ልማት ግንባታዎች፣ የትምህርት ግብዓቶች፣ የቴክኖሎጂ ማዕከላትና የተማሪዎችን የፈጠራ ስራዎች በቅርበት ለመመልከት ያለመ ነበር። የስራ አመራር ቦርዱ ጉብኝቱን የጀመረው በኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ሲሆን በውስጥ ለውስጥ የአስፓልት መንገድ ግንባታ፣ በአዳዲስ የማስተማሪያና የአስተዳደር ህንፃ ግንባታዎች እንዲሁም ቤተ ሙከራዎችና የማስተማሪያ ፋብሪካዎች ላይ የተደረገው ልማት አድንቀዋል። በተጨማሪም በአፓራል ፋካልቲና በስዕልና ቅርጻ ቅርጽ ተማሪዎች የተዘጋጁትን የፋሽንና የስዕል አውደ ርዕይ ተመልክተዋል። በፔዳ ግቢ ደግሞ በአዳዲስ እየተገነባ የሚገኘውን ግዙፍ የመረጃ ማዕከል ወይንም ዳታ ሴንተር የግንባታ ደረጃ የተጎበኘ ሲሆን በባህር ዳር ቴክኖሎጂ ኢንስቲትዩት የተጀመሩትን የመሰረተ ልማት ግንባታዎች ሂደት፣ የቴክኖሎጂ ቢዝነስ ማበልጸጊያ ማዕከሉንና ከተማሪዎች የፈጠራ ስራ ወደ ቢዝነስ የተቀየሩ ውጤቶችን የምልከታው አካል ነበሩ። የዩኒቨርሲቲው የስራ አመራር ቦርድ የዩኒቨርሲቲውን እድገት ለመደገፍና ለመምራት ያለው ቁርጠኝነት በጉብኝቱ ያረጋገጠ ሲሆን ለወደፊትም ተመሳሳይ የስራ ጉብኝት እንደሚካሄድ ተነግሯል። በኢፌዴሪ ባህልና ስፖርት ሚኒስቴር ክብርት ሸዊት ሻንኮ የተመራ የከፍተኛ አመራሮች ልዑክና የህዝብ ተወካዮች ምክር ቤት ጤና፣ ማህበራዊ ጉዳይ፣ ባህልና ስፖርት ቋሚ ኮሚቴ ምክትል ሰብሳቢና አባላት የባህር ዳር ዩኒቨርሲቲን የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩትን ጎበኙ። ጉብኝቱ የኢንስቲትዩቱን አቅምና ለፋሽን ኢንዱስትሪው እያደረገ ያለውን አስተዋጽኦ ለመገምገም ያለመ ነው። በጉብኝቱ ወቅት የባህር ዳር ዩኒቨርሲቲ የኢትዮጵያ ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ፕሮፌሰር ታምራት ተስፋዬ ኢንስቲትዩቱ ባህር ዳር ከተማን የፋሽን መናገሻ እንድትሆን የማድረግ ራዕዩን ይዞ በከፍተኛ ደረጃ እየሰራ መሆኑን አስረድተዋል። ዩኒቨርሲቲው በከፊል ራስ ገዝ ሆኖ እያስተዳደረው ያለው ይህ ኢንስቲትዩት የተሻሻሉ ቴክኖሎጂዎችን በመጠቀም ጥራታቸውን የጠበቁ ምርቶችን በማምረትና ታዋቂ የፋሽን ባለሙያዎችን በማፍራት ለዘርፉ ከፍተኛ አስተዋጽኦ እያበረከተ መሆኑን የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ ለጎብኚዎች አስረድተዋል። የባህልና ስፖርት ሚኒስትሯ ክብርት ሸዊት ሻንኮ በበኩላቸው ተቋሙ ለፋሽን ኢንዱስትሪ እድገት ያለውን ትልቅ ሚና አድንቀው ሚኒስቴር መስሪያ ቤቱ የኢንስቲትዩቱን ስራ ከዚህ በላይ እንዲሰፋ ለማድረግ ሁለንተናዊ ድጋፍ እንደሚያደርግ ቃል ገብተዋል። የባህር ዳር ዩኒቨርሲቲ ትምህርት ኮሌጅ በትምህርት ኮሌጅ ስር ለሚገኙ ለመምህራን፣ ተማሪዎችና ለተመራማሪዎች የምርምር አቅማቸውን ሊያሳድግ የሚችል ጥናትና ምርምርን የተመለከተ ስልጠና ከሰሞኑ ሰጥቷል። ይህም የሚሰሩ ጥናትና ምርምሮች ቅቡልነት እንዲኖራቸውና የተመራማሪዎችን ብሎም የባህር ዳር ዩኒቨርሲቲን ዓለም አቀፋዊ ተቀባይነት ከፍ ለማድረግ ያለመ ስልጠና መሰጠቱ ነው የኮሌጁ የጥናትና ምርምር ማህበረሰብ አሳታፊነትና የድህረ ምረቃ አስተባባሪው ወሰን ጌታውን የተናገሩት። ይህ የአቅም መገንቢያ ስልጠና እንደሚቀጥልም ነው አቶ ወሰን ያስረዱት። ባህር ዳር ዩኒቨርሲቲም በሀገሪቱ ካሉ የምርምር ዩኒቨርሲቲዎች ውስጥ አንዱ ነው። በ10ኛው ሀገር አቀፍ የሳይንስና ኢንጂነሪንግ የስራ ፈጠራ ውድድር የባህር ዳር ሳይንስና ቴክኖሎጂ ማበልጸጊያ ወይንም ስቲም ማዕከል ሁለተኛ ሆኖ አጠናቀቀ። ውድድሩን በሀገሪቱ ባሉ 36 ስቲም ማዕከላት መካከል የተደረገ ሲሆን የባህር ዳር ስቲም ማዕከል በቡድን ሁለተኛ ሆኖ ነው ያጠናቀቀው። መረጃውን ከዩኒቨርሲቲው የፌስቡክ ገጽ አገኘን።
የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የመስኮተ ጥበብ ዝግጅታችንን ነው። እንግዲህ ቀደም ሲል በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደ እናንተ አደረስን። በቀጣይ ደግሞ አንድ ዝግጅት ወደ እናንተ እናደርሳለን። የባህር ዳር ዩኒቨርሲቲ የሳይንስና ቴክኖሎጂ ማበልጸጊያ ማዕከል ወይም ስቲም ሴንተር እንቅስቃሴው ምን ይመስላል የሚለውን አንድ ፕሮግራም አዘጋጅተናል። እሱን ነው ወደ እናንተ የምናደርሰው። ፕሮግራሙን ተከታተሉ። ከኔ ጋር ተመልሰን የምንገናኝ ነው የሚሆነው። ጥሩ ጊዜ ይሁንላችሁ። የባህር ዳር ሳይንስና ቴክኖሎጂ ማበልጸጊያ ወይንም ስቲም ማዕከል ለሳይንስ፣ ቴክኖሎጂ፣ ምህንድስናና ሂሳብ ትምህርቶች የተሻለ መረዳት ያላቸው ተማሪዎች በተለያዩ መርሃ ግብሮች ተቀብሎ በበጋ ወራት የመደበኛ ትምህርት ከ9ኛ ክፍል ጀምሮ በክረምት መርሃ ግብር ደግሞ በንድፈ ሀሳብ የተማሩትን በተግባር እንዲያዩት ዓላማ አድርጎ 2012 እንደ አውሮፓውያን አቆጣጠር ተመስርቷል። በዚህ ማዕከል በመደበኛውና በክረምት መርሃ ግብሩ በሳይንስና በእንግሊዝኛ ትምህርቶች 85ና ከዛ በላይ ውጤት ያላቸው ተማሪዎችን የሚቀበለው። ይህንን አሟልተው ወደ ማዕከሉ የገቡ ተማሪዎች በማዕከሉ ስላገኙት ተሞክሮ ከነበሩበት በንጽጽር ይናገራሉ። እዚህ የምንማረው እንግዲህ ትምህርቱን ስማር ትምህርት ቤት ቀሎኝ እንድማር ያደርገኛል። እንደገና ከትምህርት ውጭ የሚመጡ ጥያቄዎችንም ደግሞ ያለምንም ችግር እንድሰራና ለውጤት ብቻ ሳይሆን ለጠቅላላ እውቀትን ለማግኘት ረድቶኛል። አሁን ትምህርት ቤት የምንማረው እዛው የ8ኛ ክፍል ከሆነ የ8ኛ ክፍል ኦልሞስት ውስን የሆነ ነገር ነው። እዚህ ጋር ግን ኖርማል ጀነራል የሆነ ነው። ለ8ኛ ክፍል ብቻ አይደለም፣ ከዛም በላይ ሂደን ሊጠቅመን የሚችሉ ነገሮችን እንድናገኝ አድርጎናል። እንዲሁም ደግሞ አሁን ወደፊት መሆን የምንፈልገውን ያልመረጥንም ካለን የወደፊት እቅዳችንን ፕላን ማድረግ እንድንጀምር አድርጎናል። እዚህ የምንማረው በዶክተሮች እንዲሁም ደግሞ በጣም ብዙ የመማር ማስተማር ልምድ ባላቸው ኤክስፔሪየንስ ባላቸው ዶክተሮች ነው የምንማር። ይሄ ደግሞ ከኛ የተለያየ አጠቃላይ የሆነ እውቀት እንዲሰጡን አስችሎታል። ከዛም በላይ ደግሞ ከዚህ ያለው ላብራቶሪ በጣም የተሟላ ነው። እንዲሁም ደግሞ እዚህ ያሉት ተማሪዎች አብዛኛውን በጣም ጎበዝ ተማሪዎች ናቸው። እንዲሁም ደግሞ በጣም ትልቅ የሆነ ኮምፒቲሽን አለ። በጣም ራሳችን ለትልቅ ኮምፒቲሽን እንድናዘጋጅም አስችሉናል። እነሱም ጀነራል የሆነ ነገር ያስተምሩናል። ከዛም በላይ የ8ኛ ክፍልን ያስተምሩናል፣ የ7ንም ይከልሱልናል። እዚህ ስንመጣ በባዮሎጂ፣ በኬሚስትሪ እንዲሁም በተለያዩ ሳብጀክቶች የተለያዩ ግሩፕ ወርክ ይሰጠናል። ግሩፕ ወርኮችን ሲሰጡ እኛን ለመስራት ብለን የግዴታ እርስ በርስ መግባባት አለብን፣ መተዋወቅ አለብን። እዛ በዋናነት ያየሁት ትምህርቱ ተምረን ከዛ በኋላ ፈተናዎች ከመጻፉ የወጡ ናቸው። ያን ያህል ተማሪ ቻሌንጅ የሚያደርግ አይደለም። ትልቅ ልዩነት ያየሁት ከዛና ከዚህ ትምህርቱ ነው እና እዛ አሁን ለምሳሌ የሆነ ነገር አስተምሮ በዋናነት እኛ ሸምድደን እስከያዝነው ድረስ ጥሩ ውጤት እናመጣለን። እዚህ ግን ከመሸምደድ በተጨማሪ በደንብ አንደርስታንዲንግ ኑሮን በደንብ ከገባን በኋላ ነው በትክክል መመለስ የምንችለው እና እዚህ የተወሰነ ፈተና ላይ ትምህርቱ ላይ ቻሌንጅ ይሰጣልና ከዛ በተጨማሪ ሌላ ተጨማሪ አክቲቪቲዎችም ይሰጠናል። ለምሳሌ ለባዮሎጂ፣ ለኬሚስትሪ፣ ለተለያዩ ሰብጀክቶች አሁን ሪል ላይፍ ኤክስፔሪመንት እየሰራን የጻፍ ነው መሸምደድ ብቻ ሳይሆን ወይም ማንበብ ብቻ ሳይሆን በሪል ላይፍ ሰርተን በደንብ ሊገባን ማድረግም እንችላለን። መምህራን አንደኛ ያዩት እዚህ ስፖርቲቭ ናቸውና አትሞስፌሩ ሴፍ ነው። ዩኒቨርሲቲ አስተማሪዎች ናቸው፣ ሞር ኤዱኬትድ የሆኑ ናቸው እና ከዛ አንፃር እዛም ጥያቄ ብናነሳ የሆነ ከትምህርታችን ወጣ ያለ ነገር ብናነሳ ሞር ኤክስፕላኔሽን ፊድባክ ላናገኝ እንችላለን ለዛ ለምንፈልገው ነገር። እዚህ ግን የፈለግነውን ጥያቄ ብናነሳ ብንጠይቅ ከኛም ግሬድ ሌቭል አለፍ ያሉ መምህራኖች ስለሆኑ ለእያንዳንዱ ጥያቄ ጥሩ ምላሽ እናገኛለን ማለት ነው። በፊት እዚህ ከመግባቴና ከመማሬ በፊት ወደ ትምህርት የሚገፋኝ ነገር ከሌለ በብዛት በጨዋታና ቁም ነገር በሌለው ነገር ነው በብዛት የምናሳልፈው እየተጫወትን እየዞርን። እዚህ ከገባውና ይሄንን ነገር ከሰማው በኋላ ግን ጊዜን በአግባቡ እየተጠቀምኩ እያነበብኩ ከትምህርቱም ለቀጣይ ዓመት የሚረዱኝ ነገሮች እያገኘው ማሳለፍ ጀምሬያለሁ እዚህ ከገባው በኋላ ማለት ነው። በፊት የነበርኩበት ትምህርት ቤት ጎበዝም ሰነፍም ተማሪዎች ሊኖሩ ይችላሉ። ወደዚህ ሲመጣ ግን ሰሌክት የተደረጉ ተማሪዎች በየቦታው ካሉ ተፈትነው ተመርጦ የመጡ ተማሪዎች ነው የሚኖሩት። ከነሱ ጋር ኮምፒቲት ለማድረግ ጥሩ ውጤት ለማምጣት በእነሱ መካከል ለመታየት
ብዙ እንድትለፊ ያደርግሻል፣ እንድታጠኝ ያደርግሻል። ነጋቸውን አሻግረው እንዲመለከቱ የሚያተጋቸው የዚህ ማዕከል ቤተ ሙከራ የተግባር ልምምድ ለማድረግ የተሟላ መሆኑን ተማሪዎች ይናገራሉ። ብዙ ትምህርት ቤቶች በባህር ዳር የሚገኙ ትምህርት ቤቶች የላቦራቶሪ ኢኩዊፕመንት እጥረት አለ። በተግባር ልንከታተል ወይም ልናገኝ ያልቻልነውን ነገር እዚህ በተግባር ፓርቲኩላርሊ እንድናገኘው እንድንሰራው አድርጎናል። ላቦራቶሪ ቢኖርንም እንደዚህኛው ቆንጆ አይደለም። ብዙ እቃ የለውም፣ ብዙ ኢኩዊፕመንት የለንም። ኢኩዊፕመንቱም አድቫንስ ስላልሆነ የተሻሉ ወይም ሌሎች ኤክስፔሪመንቶች መስራት አንችልም። ከዛ በተጨማሪ ደግሞ በጣም ብዙ አንሰራም፣ ትንሽ ነው የምንሰራ እና ሜቢ ከአመት አንዴ ወይም ሁለቴ ነው ላቦራቶሪ የምንገባ እና እዚህ ካዩት ላቦራቶሪ ስንሰራ በደንብ ኤክስፔሪመንቶችን አይተን በደንብ ልንረዳ እንችላለን። አሁን እነዚህ በባዮሎጂ በኬሚስትሪ እና በፊዚክስ ዘርፎች ላይ አሁን ያው 9ኛ ክፍል ሁሉም ተማሪ ሲገባ ይከፋፈላል። ይህ አንድ ጥሩ ነገር ነው። እያንዳንዱ በደንብ እንዲገባቸው ያደርጋል። ከዛ በተጨማሪ ደግሞ እነዚህ ኤክስፔሪመንቶች ስንሰራ ሪል ላይፍ ኤክስፔሪየንስ ስለሚኖረን በደንብ ይገባናል። እዚህ ግን አብዛኛው እቃ የተሟላ ነውና በግሩፓችን ተከፋፍለን በባዮሎጂ ኬሚስትሪ እና ፊዚክስ በዋናነት በእነዚህ ትምህርቶች ላይ እያንዳንዱን ነገር ኤክስፐሪመንት እየሰራን ከቲዮሪ ይልቅ ሞር ፕራክቲካል አድርገን እናያለን ማለት ነው። የሳይንስ ትምህርቶችን እየተዝናኑ ሳይጨናነቁ እንዲማሩ የሚያደርገው ይህ ማዕከል ነገ መደበኛ ትምህርታቸውን የተሻለ ትምህርት ቤት እንዲማሩ እንደሚያዘጋጃቸው ይገልጻሉ። ከ9ኛ ክፍል በኋላ ስቲም የመማር እቅድ ነው ያለኝ እና ያንን እቅድ ለማሳካት ደግሞ የስቲም ጥያቄዎች ምን ይመስላሉ፣ የመምህራኑ አካሄድ የመሳሰሉ ከትምህርት ቤቱ ጋር የተለያዩ ኢንፎርሜሽኖችን እንዳገኝ ረድቶኛል ማለት ነው ለፈተናው ዝግጅት። ወደፊት የሃይ ስኩል ትምህርቴን እኔ እዚህ ወይም ደግሞ ሌላ እንደዚህ እንደ ስቲም አይነት ትምህርት ቤቶች መቀጠል የምፈልገው እንዲሁም ከዚህ መማሪ የመምህሮችን እንዴት ጥያቄ ይወጣሉ፣ በምን ያህል ይከብዳል ምናምን የሚሉን ለመረዳት ማስችሉን። በባህር ዳር ዩኒቨርሲቲ ስቲም ማዕከል የሚማሩ ተማሪዎች በስነ ምግባር የተሻሉ መሆናቸውን የሚናገሩት መምህራኑ ተማሪዎች በማዕከሉ ቆይታቸው የነገ መንገዳቸውን ለማሳየት አስተዋጽኦ ከፍተኛ መሆኑን ያስረዳሉ። ዳይሬክሽን በማሳየት ረገድም አስተዋጽኦ አለው ብዬ አስባለሁ። ማለት የነገን ተስፋ ምክንያቱም ከትምህርት ከእውቀቱ ፕራክቲካል ከማሳየቱ በተጨማሪ ሌሎች እዚህ ተምረው በተለይ እዚህ ስቲም የበጋ ተማሪዎች አሉት እነዛን ለመሆን እነዛ የደረሱበትን ለመድረስ እንደዚሁም ሌሎች ሳይንቲስቶችን ስትገቢ ከመጀመሪያ በሩ አካባቢ ራሱ ሳይንቲስቶች አሉ አይደል ያንን ፍላጎት እንዲኖራቸው ሆነው ነው የሚመጡትና አይ ቲንክ ተስፋ የሚያደርጉ ዳይሬክሽን የሚሰጣቸው የሆነ ኢንፑት ይኖረዋል ማለት ይጠይቃሉ። ምን ብንሆን ነው ወዴት ብናደርግ ነው ምን ላይ ብንሰራ ነው የሚል እንደዚህ አይነት ኮሚኒኬሽንም ስላለ አይ ቲንክ አቅጣጫ ያስይዛቸዋል። በጋ ላይ ስቴም ለመግባት ተማሪዎች ሲወዳደሩ አብዛኛዎቹ ተማሪዎች የሚወዳደሩት ክረምት የቆዩት ልጆች ናቸው እና ወላጅም ሲጠይቋቸው አይ ክረምት ላይ እኮ አይቼዋለሁ ትምህርት እንዴት እንደሚሰጥ እና ያን ነገር ማጣት አልፈልግም። ስለ ስቴም መግባት አስቦ የማያውቅ ተማሪ ስቴም ለመግባት አስቦ የማያውቅ ተማሪ በበጋው ክረምት ከቆዩ በኋላ ግን ቤተሰብን ሁሉ ጊዜ የሚሏቸው በቃ ስቴምን ማጣት አልፈልግም መግባት እፈልጋለሁ ነው የሚሉ። የመግቢያ ፈተና እንኳን 9ኛ ክፍል ለመግባት የመግቢያ ፈተና ተፈትነው ፈተና አጋጣሚ ስለሆነ ሲወርቁ የሚያለቅሱትም እነሱ ናቸው። ክረምት ሲማሩ የቆዩ ነገር ግን 9ኛ ክፍል መግባት ያልቻሉት እና ምን ለማለት ፈልጌ ነው ስቴም ላይ በጋ ስናስተምር ተማሪዎቻችን የምናደርገው ምንድነው የቀለም ትምህርት መማር ብቻ ሳይሆን የፈጠራ ስራ መስራት እንዲችሉ ማስቻል ነው የትምህርት አሰጣጡ። ያ ማለት ነጋቸውን የተሻለ ኑሮ መኖር እንዲችሉ ለሀገር እንዲጠቅሙ ለማህበረሰብ እንዲጠቅሙ ለቤተሰብ እንዲጠቅሙ ነው የምንፈልገው እንጂ የቀለም ትምህርቱን አሁን አወዳድረን የምንፈትናቸው ልጆች የተሻሉ ተማሪዎችን ነው የምናመጣው። ስለዚህ ምንም እንኳን እንደዚህ ይሆናል ብዬ ባላስብም ግን የቀለም ትምህርቱን በነበሩበት ትምህርት ቤት ማግኘት ይችላሉ። ስቴም ሲመጡ ግን ያን ሳይሆን እኛ የምንፈልገው በሁለቱም በቀለም ትምህርቱም የተሳሉ እንዲሆኑ በፈጠራ ስራም ደግሞ የተሳሉ እንዲሆኑ ነው የምንፈልገው። በማዕከሉ የሚያስተምሩ መምህራን በመደበኛነት በዩኒቨርሲቲው የሚያስተምሩ ናቸውና ልጆችን በሚያስተምሩበት ጊዜ የሚያዩት ክፍተት በዩኒቨርሲቲው ለሚሰጡት ትምህርት ግብዓት እንደሚሰጣቸው አስረድተዋል። መምህራኑ ልጆችን ማስተማር የተለየ ደስታ እንደሚሰጥ ይገልጻሉ። በጣም ነው የሚሳተፉት፣ በጣም ነው የሚጠይቁት፣ ለማወቅ ነው የሚጓጉት፣ ያገኙትን ነገር ለመሞከር ነው ጥረት የሚያደርጉት።
ዩኒቨርሲቲ ያሉትን ተማሪዎች ስታይ ቀዝቀዝ ማለት ለመጠየቅም አይጠይቁም። በአብዛኛው የምታስተምሪው ይግባው በደንብ ኢንተራክት አታረግም። እዚህ ግን በጣም ይለያል እና እዚህ እኔ ህፃናት ላይ መስራት በጣም ተገቢ ነው። እነዚህን ማበረታታት በዚያው እንዲቀጥሉ ማድረግ። ምክንያቱም በዚሁ መጠየቅ በመስራት በመሞከር የሚቀጥሉ ከሆነ የተሻለ ነገር ለማየት እድል ይኖራል። ስቴም ላይ ማስተማር አድካሚ ነው፣ በጣም አድካሚ ነው። እውነት ለመናገር እንደው ዝም ብሎ ለማለት አይደለም። በጣም ምክንያቱም ልጆቹ ዲማንዲንግ ይጠይቃሉ። በብዙ መንገድ ነው የሚጠይቁት። መምህሩ ተማሪዎቹ ምን ይዤ ልቅረብ ብሎ በደንብ መዘጋጀት ያስፈልጋል። አሁን ዩኒቨርሲቲ ላይ እንደምናስተምረው ዝግጅት አይደለም ስቴም የሚያስተምሩ መምህራን የሚዘጋጁት። እንትኑም ስለሚለያይ ሰብጀክት ኤሪያውም ይለያያል፣ ለተማሪዎቹ የምንቀርብበት መንገድ ይለያያል እና አድካሚ ነው። ግን ደግሞ ክፍል ውስጥ ስትገቢ ክፍል ውስጥ ገብተሽ ስታስተምሩ ልጆችን ስታያቸው ያን ሁሉ ድካም ትረሻዋለሽ። ክላስ ክረምት ላይ ሲመጡ ክላስ ሲጀምሩ እንጠይቃቸዋል። ልጆቹ በቆዩበት ትምህርት ቤት የግል ተቋማት የሚሆኑ የመንግስት ተቋማት ትምህርት ቤቶች ጋር የመጡ ስንጠይቅ ስንት ላብ ሰርታችኋል አመቱ ሙሉ ስትቆዩ ብለሽ ስትጠይቂ ወይ አንድ ላብ ይሉሻል፣ አንድ የተግባር ስራ ወይ ሁለት የተግባር ስራ ይሉሻል። አንዳንዶቹ እንዲያውም የትምህርት ቤቶችን የቤተ ሙከራ ህንፃውን ራሱ ሄደን ገብተንበት ማናቅም ይሉሻል። እና መጀመሪያ ላይ እንዲህ አይነት ግባቶች ነው ያሉት እና ተማሪዎች እዚህ የመጣው ደግሞ ላንቺ በጣም ወይም እኛ ስናሳያቸው ለተማሪዎቹ ምንም አይደለም ብለን የምናስበው ልጆቹ ሲያዩት ግን ያን ሲያዩ ግን በጣም በጣም በቃ ውስጣቸው ሲደሰት ፊታቸው ላይ ታነቢዋለሽ። ስለዚህ ልጆቹ ያን የተወሰነች ነገር አይተው ሲደሰቱ ሳይ እኔ ውስጤ ደስ ይለኛል። ምክንያቱም ኦኬ ስለዚህ ልጆቼ ላይ ጥሩ ነገር እየሰራው ነው የሚል ደስታ ውስጤ ላይ ይሰማኛል እና ሁሉም መምህሮች ላይ ያለው እንደዛ ነው። ለነገ ሀገር ተረካቢና ትምህርት ወዳድ ትውልድን ለማፍራት በመደበኛነት ከሚሰራው የትምህርት ስራ ባሻገር ባህር ዳር ዩኒቨርሲቲ እንደሚያደርገው ትምህርት ላይ ይመለከተኛል የሚሉ አካላት ሊሰሩ እንደሚገባ የማዕከሉ ዳይሬክተር ይናገራሉ። ሀገር የምትገነባው በትምህርት ነው ብዬ አስባለሁ። አንድ ሰው በትምህርቱ የተሻለ ከሆነ መማር ደግሞ መለወጥ ስለሆነ በቀለም ብቻ ሳይሆን በአይምሮ እድገትም መለወጥ ነው ብዬ አምናለሁ እኔ እና አንድ ሰው በአይምሮ እየተማረ በአይምሮ ካደገ ለሀገር ጥሩ ያስባል። እንደ ሰው ሁኔታ ሊለያይ ይችል ይሆናል። ትምህርት ላይ መስራት ያስፈልጋል። አሁን በዚህ ጊዜ ትምህርት ውድቀት ይባላል፣ ግን ውድቀቱ ላይ እንደምናወራው ሁሉ ውድቀቱን ለማስነሳት ደግሞ ምን ያክል ሰራም ብሎ ደግሞ መጠየቅ የሚያስፈልግ ይመስለኛል። ባለሀብቶችም ቢሆኑ የመንግስት ተቋማትም ቢሆኑ የመንግስት ተቋማት ያልሆኑ ኤንጂኦስ የምንላቸውም ቢሆኑ የተሻለ እውቀት አላቸው፣ የተሻለ ከተማሪዎች ጋር ተግባቦት አላቸው ተብሎ የሚታሰቡትን እየመረጡ ለመምህራንም ቢያንስ እንኳን ድካማቸውን በሚተካ ልክ ሳንቲም እየከፈሉ ተማሪዎች ደግሞ ወደ አቅራቢያቸው ትምህርት ቤቶች እየሄዱ እንዲማሩ ይህን እውቀት እንዲያገኙ የማድረጉ ስራ ቢሰራ እኔ መልካም ነው ብዬ አስባለሁ። ባህር ዳር ዩኒቨርሲቲ የሚያደርገው እንደዛ ነው። አሁን በየቦታው ቢሰራ ስቴም ሴንተር ላይ ከአራቱም አቅጣጫ መምጣት አይጠበቅበትም። በቅርብ ያሉ ተማሪዎችን ብቻ ያስተምራል። ወደ ማዕከሉ በሁሉም መርሃ ግብር መግባት ለሚፈልጉ ተማሪዎች ማድረግ ስለሚገባቸውም ይናገራሉ። ይህንን ስቲም ለመግባት የሚያስፈልገውን ውጤት ለማጥናት ጠንክረው እንዲዘጋጁና እንዲያጠኑ ወደ ጆይን ለማድረግ ያለባቸው ነገር ምለው ጊዜያቸውን በአግባቡ መጠቀም አለባቸው። ተማሪዎች እንደመሆናቸው መጠን በእያንዳንዱ ትምህርቶቻቸው ላይ ፎከስድ ነው ማንበብና ማጥናት ይገባቸዋል። እና ወደዚህ ትምህርት ቤት ስንመጣ ደግሞ አንዳንድ ሞር ቻሌንጂንግ የሆኑ አስቸጋሪ ምናምን የሆኑ ጥያቄዎችም ትምህርቶችም ሊኖሩ ስለሚችሉ እዛው ባሉበት ነገር ላይ ሳይሆን ፎከስድ ማድረግ ያለባቸው ከተለያዩ ነገሮች አክሰሱን እያገኙ አንብበው ተዘጋጅተው ቢፈተኑ መልካም ጥሩ ውጤት አምጥተው ይህን ትምህርት ቤት ጆይን ያደርጋሉ። ወደዚህ ማዕከል ለመምጣት ከትምህርት ቤታቸው ያለውን ትምህርት በደንብ ተከታትለው ከ85 በላይ እንዲያመጡ እንዲሁም ደግሞ ትምህርት ራሳቸውን መምህራኖች በሚሰጣቸው ትምህርት ብቻ እንዳይገድቡ ማለትም አጠቃላይ የሆነ ነገር እንዲያነቡ ራሳቸውን ከሌሎች ተማሪዎች ጋር ኮምፒቴት እንዲያደርጉ እንዲያወዳድሩ እመክራለሁ። ባህር ዳር ዩኒቨርሲቲ በማህበረሰብ አሳታፊነት ከሚሰጠው አገልግሎት የሳይንስና ቴክኖሎጂ ማበልጸጊያ ማዕከል አንዱ ነው።
የተወደዳችሁ ተመልካቾቻችን መርጣችሁ የአማራ ሚዲያ ኮርፖሬሽንን እየተከታተላችሁ ስላላችሁ እጅግ አድርገን እናመሰግናለን። እንግዲህ ወደ እናንተ እየደረሰ የሚገኘው ሳምንታዊው የመስኮተ ጥበብ ዝግጅታችንን ነው። ቀደም ሲል እንግዲህ በባህር ዳር ዩኒቨርሲቲ የስቲም ሴንተር እንቅስቃሴ ምን እንደሚመስል ወደ እናንተ አደረስን። በቀጣይ ደግሞ ከመደርደሪያው ዝግጅታችን ነው ወደ እናንተ የሚደርሰው። እንግዲህ በዚህ ዝግጅት የተለያዩ የጥናትና የምርምር ስራዎች ወደ እናንተ ይደርሱበታል። በዛሬው ከመደርደሪያው ዝግጅታችን ደግሞ ሳይበርን በተመለከተ በተማሪዎች የተሰሩ ፕሮጀክቶችን ወደ እናንተ እናደርሳለን። ከመደርደሪያው ቀጥላል። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። ስሜ አብርሃም አበበ ይባላል። የ2017 የኢንሳ ሳመር ካምፕ ተማሪ ነበርኩኝ። እንግዲህ በተሰጠን ፕሮጀክት መሰረት የሰራሁት ፕሮጀክት ስማርት ትራፊክ ኤአይ ነው። ይህ ስማርት ትራፊክ ኤአይ የተለያዩ ኦብጀክቲቭ ምንድነው ብለን ብነሳ የትራፊክ ፍሎውን የትራፊክ ፍሰቱን የሚቀንስልን የተለያዩ ነገሮችን ይዟል። የዋና የትራፊክ ዋና ተቀማጭ ያለውና ከታች ደግሞ ወርዶ የዩዘር ኖርማል ድራይቨር ወይም ደግሞ ትራፊክ ፖሊስ የሚጠቀማቸው ሁለት አይነት ዩዘር ቦታዎችን ሰርተናል። ዩዘር ዌብሳይቶችን ሰርተናል። ስለዚህ በእነዚህ ውስጥ ደግሞ የዩዘሩና የአድሚኑ ወይም ከላይ የሚቆጣጠረውን ኢዚ እና ብዙ ፊቸሮችን ያለውን ፕሮጀክት ሰርቻለሁ። ስለዚህ ከፕሮጀክቱ ውስጥ ደግሞ መጀመሪያ ከላይ ያለው የሚቆጣጠረው ዋና ትራፊክ ፖሊሱ ወይም ደግሞ አድሚኑ የሚቆጣጠረው ሳይት ላይ ብዙ ነገሮች አሉ። ከነዚህም ውስጥ ስለ ሮዱ ያለውን ሜንቴናንስ ላይ ያለ ይሄ ሮድ ነው፣ ይሄ ቢዚ ነው ብሎ የሚያሳየው ሲስተም አለ። እንግዲህ ሜንሊ ፕሮጀክቱ ሲሰራ ኤአይ ጋር ኢንተግሬት ተደርጎ ነው። ብዙ ነገሮችን ዳታ ትራንዛክሽንም ብዙ ነገሮችን ከኤአይ ጋር የሄዱ ናቸው። ትራፊክ ማፕ አለው ለዋና ለሚቆጣጠረው ሰው ኢዚ የሆነ በቀላል ሊረዳ የሚችለው ትራፊክ ማፕ አለው። ከዛ ደግሞ ኢንሲደንት ሪፖርት የሚደረጉ ወይም ደግሞ አክሲደንቶች፣ የመኪና አደጋዎች፣ የተለያዩ አደጋዎች ከዩዘሩ የሚመጡ አደጋዎችን የሚያይበት የራሱ የሆነ ዲስፕሌይ ፖርታል አለው። ከዛ ደግሞ ቫዮሌሽን አሁን ለምሳሌ አንድ ድራይቨር ሎጊን ያደረገ ድራይቨር ከሆነ በሱ ፕሌት የተመዘገቡ የመኪና ቅጣቶችን እዛ ውስጥ ገብቶ አይቶ መክፈል እንዲችል የተከፈለና ያልተከፈለንም ለይቶ የሚያስቀምጥለት ቦታ አለ። ከአድሚኑ ቦታ ውስጥ ደግሞ ሎጊን ያደረጉ ዩዘሮችን እንዲሁም ደግሞ ሌላ ደግሞ እስካሁን ድረስ የታዩ በኤአይም በካሜራም ደግሞ ዲቴክት የተደረጉ ካሜራ ሲስተም ጋር የተገናኘ ስለሆነ እነሱ ነገሮች ሪፖርት ጀነሬት ያደርግለታል። ዲፕ የሆነ ፊቸሮች አሉት። ወደ ዩዘሩ ወደ ድራይቨሩ ሲሄድ ደግሞ ከነ የያዘው ኖርማል ዳሽቦርድ አለ። ፊውሉን የሚቆጣጠርለት በዚህ ልሂድ ብሎ ፕላን ያደረገበትን የሚያሳይበት ከላይ የሆነ ኢንተርፌስ አለው። ከዛ ደግሞ ሮት ፕላን ማድረግ ይችላል። ሮት ፕላን ማድረግ ይችላል ማለት እኔ ከጊዮርጊስ ተነስቼ ወደ አባይ ማዶ ልሂድ ብል ከዚህ እስከዚህ የትራፊክ ፍሎውን የትራፊክ ፍሰቱን አይቶ ከዚህ እስከዚህ ስትሄድ ይሄን ያህል የሆነ ብሎ ኢስቲሜትድ ታይም ይሰጠኛል። ሶ በዛ ፕላን አድርጌ እንዲሄድ ያደርግልኛል። ከዛ ውጭ ደግሞ የኔን ቅጣቶችን እንዳይና እንዲከፍል የሚያደርግልኝ ዩዘር ላይ አንድ ኢንተርፌስ አለ። ከዛ ውጭ ደግሞ የተለያዩ የመኪና አደጋዎች በሚከሰቱበት ሰዓት እነዛን ፈጣን ሪስፖንስ ለማግኘት ፎቶ አንስቶ በዚህ ብሎ ወደ አድሚኑ ደርሶ ችግሮች እንዲፈቱ ማድረግ ይቻላል። ይሄ ማለት ኢንሲደንት ሪፖርት ማድረግ ይችላል ማለት ነው ዩዘሩ። ከዛ ውጭ ደግሞ ማፕ መጠቀም ይችላል። ኢዚ ከአድሚኑ ጋር ያልተነካካ ኢዚ የሆነ ለዩዘሩ አመቺ የሆነ ማፕ መጠቀም ይችላል ማለት ነው። የተለያዩ የቋንቋ አማራጮች አሉት። አማርኛ በሎካልም ብዙ አይነት አማርኛ፣ ኦሮሞኛ፣ ትግረኛ የቋንቋ አማራጮች አሉት። ከነዚህ ውጭ ደግሞ የውጭ ቋንቋ አማራጮች አሉት ማለት ነው። እንግዲህ ድራይቨር ይሄን የዩዘሩ መኪና ላይ የሚገጠሙ ስክሪኖች አሉ፣ ስልክም አለ። እነዛን ተጠቃሚ የለም ብንል እንኳን በየትራፊክ ቦታዎች በጣም ሃይ ፍሎ ባላቸው የትራፊክ ቦታዎች ስክሪን ገጥሞ በዚህ ሂድ ብሎ ትራፊክ ፍሎውን እንዲቀንስል ማድረግ ይችላል። ሮድ ሴቭ ማድረግ ይችላል። ከዚህ ሊድ እስከዚህ ሊድ የሚለውን ነገር ሮድ ሴቭ ማድረግ ይችላል። ማፕ መጠቀም ይችላል እና ደግሞ ካሜራ ዲቴክት የተደረገ ፋይል ለአድሚኑ ይደርሰዋል ማለት ነው። ሶ ኤአይ ጋር በጣም ኢንተግሬት የሆነ ነው። ሁሉም ሲስተም የሚሰራው ኤአይ ጋር ነው። ካሜራን መቆጣጠር እንችላለን። አናላይሲስ ማየት እንችላለን። ለምሳሌ አምቡላንስ ከዚህ የሆነ ቦታ መሄድ ቢፈልግ በትራፊክ ፍሰት ምክንያት የሰው ሕይወት ሊጠፋ ይችላል። ብዙ ነገሮች ሊከሰቱ ይችላሉ። ካሰብንበት ለምሳሌ የሆነ ቆርጠን ወደ ሆነ ቦታ ለመሄድ ዲሌይ ሊሆንብን ይችላል። ሶ እነዛ ነገሮች አሉ። አንደኛ እሱ አነሳስቶኛል። ሁለተኛ ደግሞ ችግሮችን ወዲያው ለመፍታት ፎቶ አንስቶ ዩዘሩ ሲልክ አድሚኑ ያል ቀጥታ ወደ አምቡላንስ ወደሚያስፈልገው ነገር ይላካል። ሶ ያን ነገር አነሳስቶኛል። እንዲሁም ደግሞ ስማርት ዲጂታል ኢትዮጵያን እየሰራን ያለ ነው። እንደ ሀገር እየተሰራ ስለሆነ በእነዛ ውስጥ የሚካተት ነገር ስለሆነ ስማርት ትራፊክ ይህን ነገር ይይዛል። ይህን ያነሳሳኝ
ወደ ስራ ለማስገባት ብዙ ነገሮች አሉ። እስከ ፓይመንቱ ድረስ ጀምሮ ቫዮሌሽን ፓይ የማድረግ ጀምሮ ፍቃድ የማግኘት ብዙ ነገሮች አሉ። ትራፊክ ጋር የሚሰራ ነገር ነው። ፐርሰናል የሚተገበር ፕሮጀክት አይደለም። እነሱ ጋር ኢንተግሬት ነው የሚሰራ ፕሮጀክት ስለሆነ በዛ ሌቭል ላይ ነው ያለው። እኔ የሰራሁት ፕሮጀክት GCMS ይባላል። ይሄ ፕላትፎርም ጋዝ ስቴሽን ማኔጅመንት ሲስተም ነው። ይህንን ፕላትፎርም እንድሰራው ያነሳሳኝ ምንድነው? ሀገራችን ላይ ሁላችንም የታክሲ ሰልፎችን ከትንንሽ ተሽከርካሪዎች እስከ ትልልቅ ማየት የተለመደ ሆኗል። እንደገና ደግሞ ከእያንዳንዳችን ኪስ ደርሶ በምንሳፈርበት ሰዓት በየቀኑ ዛሬ ሳፈርንበትና ነገ ዋጋው የተለያየ ሆኗል። ምንድነው ሲባል 2 ቀን ሰልፍ ተሰልፌ ነው ቤንዚን የቀዳውኝ ፊውል ያገኘውኝ ይላሉ። በተጨማሪም ደግሞ ሰልፍ ከምንይዘው በማለት ጎን ላይ ችርቻሮች እየሄዱ እየገዙ በውድ እየገዙ ይጠቀማሉ። ከዛም ደግሞ እኛ ላይም እየጨመረ ይመጣል ማለት ነው። ይሄ ነገር እንዳይሆን ይሄ ሰልፍ ሄዶ መጠበቅ እንዳይኖር ዲጂታሊ ድራይቨሮች ቡክ የሚያደርጉበት ሲስተም እነሱ ዲጂታሊ ቡክ ያደርጋሉ። ሰልፋቸውን ከነሱ በፊት የነበረውን ምን ያህል ሊትር አቫይላብል እንደሆነ በአቅራቢያቸው ያለው የትኛው ጋዝ ስቴሽን ማኔጅመንት ሲስተም እንደሆነ ምን አይነት ፊውል እንዳለው እያንዳንዱ ነገር ይነግራቸዋል። ዜን ይሄንን ቤዝድ አድርገው ባሉበት ሆነው ስራቸውን ሳይቋረጥ ቡክ ያደርጋሉ። ቡክ ባደረጉበት ሰዓት ሊሚቴሽን ሲደርስ ኖቲፋይ ያደርጋቸዋል። ሂደው ምን ያደርጋሉ? ያንን ቡክ ካደረጉ በኋላ አፕሩቭ ይደረጋሉ ከማናጀሮች። አፕሩቭ ከተደረጉ በኋላ ኪዋር ኮድ እና አይዲ ይሰጣቸዋል። እሱን አይዲ ወይም ኪዋር ኮድ በመያዝ አቴንዳንቶች አሉ፣ እነሱ ጋር ይሄዳሉ በወረፋቸው። እነሱ ደግሞ ያንን ኪዋር ኮድ ወይም አይዲ በመያዝ ለነሱ ሲሰጧቸው ያንን ቼክ በማድረግ ቬሪፋይ ያደርጋሉ። ስካን በማድረግ ወይም ደግሞ አይዲያቸውን በማስገባት ምን ያደርጋሉ ማለት ነው? ቬሪፋይ ያደርጋሉ። 4 ሜን ዩዘሮች አሉ ላይ ካስተመሮቹ ወይም ድራይቨር የምንላቸው። ዘይን እነሱን አፕሩቭ ቡኪንጋቸውን አፕሩቭ የሚያደርጉ ደግሞ ማናጀሮች አሉ። ከዛ በኋላ አቴንዳንቶች አሉ። ይሄንን ሰርቪስ ትክክል ከሆነ ይሄ ሰልፍ ይሄ አፕሩቭ ከተሰጣቸው ያንን ማግኘት ያለባቸውን ሊትር ስንት ነው የሚለውን ምን አይነት ነው የሚለውን መቅዳት የሚችሉ አሉ ማለት ነው። እንደገና ደግሞ ሱፐር አድሚን ይኖራል። ሱፐር አድሚኑ ምንድነው? እንግዲህ ገቨርንመንታል ሊሆን ይችላል ወይም ደግሞ እንደ ኦርጋናይዜሽን ሊሆን ይችላል። ይሄ አገልግሎት የሚቋቋመው እነዛ ሲስተሙ ላይ እነዚህ ነጋዴዎች ስለሚኖሩ በግል እንደዚህ ጎን ላይ መስራት ስለሚፈልጉ እዛ ውስጥ መመዝገብ ይኖርበታል። ስቴሽኑ እዚህ ጋር ሊስት መሆን አለበት ፎርሙ ላይ። ስለዚህ ያንን ሊስት ለማድረግ የግድ መመዝገብ አለባቸው ማለት ነው። እና በመሀል አንድ ጥያቄ ተነስቶ ነበር። ነጋዴዎችሽ ብለው እዚህ ሲስተም ተጠቃሚ ይሆናሉ ወይ? ድራይቨሩና እንትኖች በደንብ ይጠቀሙታል፣ ግን እነሱ ነጋዴዎች የሚቀርባቸው ነገር የለም ወይ? ቸርቻሪዎች የሚቀርባቸው ነገር የለም ወይ ተባለ። ይሄ ድራይቨሩ ጋርና እኛ ጋር የምንከፍላቸው ተሳፋሪዎች ያሉ ችግሮችን ሲቀርፍ ሁሉም ሰው ላለመሰለፍ ወይም ተጨማሪ ወጪ ላለማውጣት ድራይቨሮች ምን ያደርጋሉ? የሲስተሙ ተጠቃሚ ይሆናሉ። ሲስተሙ ላይ ቡክ ሲያደርጉ ሊስት ውስጥ ያለ ብቻ ነው የሚያዙት። ስለዚህ ከሊስት ውስጥ ያልገባ ማኑዋል ይቀጥላለሁ ያለ ስቴሽን አገልግሎት ውጭ ሊሆን ነው ማለት ነው። ሰው ንግዱ ፖዝ እንዳይደረግበት ሲል የዚህ አገልግሎት ተጠቃሚ ይሆናል ማለት ነው። ስለዚህ በዚህ አይነት መልኩ ይሄንን ሰልፍ ሎንግ ኪው ሶልቭ ያደርጋል። ከዚህ በተጨማሪ ደግሞ ከአቅም በላይ የሆኑ የዋጋ ግሽበቶችን ያስቀራል ማለት ነው። ፌር የሆነ የጋዝ ወይም ደግሞ የፊውል ዲስትሪቢዩሽን እንዲኖር ያደርጋል። ታይማችን ሴቭ ያደርጋል ማለት ነው። እንደ ኦርጋናይዜሽን እዚህ በፊት አሁን ስታርታፕ ጀምሬ ያለው ቴክኖሎጂ ላይ የራሴ ስታርታፕ ጀምሬ ያለው ሰው ይሄንንም እዛው ጋር ጨምሬ ለማስኬድ እያሰብኩ ነው። ስሜ ሰሎሜ ብርሃኑ ይባላል። የአራተኛ ዙር የኢንሳ ሰመር ካምፕ ተሰልጣኝ ነበርኩኝ እና ለግራጁዌሽን የሰራሁት ፕሮጀክት ነው። ይህም አድቫንስድ ሴኩሪቲ ስካነር ፕሮ ይባላል። ሁላችንም እንደምናውቀው አብዛኛው ኦልሞስት በሚባል ሰው ኮምፒውተር ዩዝ ያደርጋል ወይም ደግሞ ኮምፒውተር ይጠቀማል እና ኮምፒውተሮቻችን ፋይሎቻችን ሰስፔሽን ናቸው አይደሉም እና ደግሞ ፖርቶቻችን ምን አይነት ፖርት ነው እኛ ኮምፒውተር ላይ ኦፕን የሆነው በኤአይ ፖርት የሆነ ፋይል ስካነር ነው የሰራሁት እና ደግሞ አብዛኛው ሀከሮች እንደምናውቀው ከሆነ እኛ ላይ አክሰስ የሚያገኙት ሊንክ ከላኩ በኋላ ነው። በዛ ሊንክ ስንገባ ነው እኛን ሀክ ማድረግ የሚችሉት። ስለዚህ ያንን ለመቅረፍ ብዬ ፋይል ስካን እዚህ ጋር ለምሳሌ ፋይል ስካነር አለ። ኖርማሊ እዚህ ጋር ብራውዝ ወይም ደግሞ ዳይሬክተሪውን በማስገባት ብራውዝ ካረገ በኋላ ፋይላችንን ስፔሲፊክ የሆነ ፋይላችንን ስካን ያደርግልንና ከዛ ምን አይነት ሰስፒሽስ ፋይል እንዳለን እንዲሁም ደግሞ ያ ሰስፒሽስ ፋይል
ምን አይነት መንገድ ወይም ደግሞ ምን አይነት መፍትሄ ብናደርግ ነው ሊቀረፍልን ወይም ደግሞ ሊወገድልን የሚችለው የሚለውን ሪኮሜንዴሽን ሪፖርት ይጽፍልናል ማለት ነው። እንዲሁም ደግሞ ፖርት ስካን ያደርጋል። ፖርት የምንለው የተለያዩ ፖርቶች አሉ ኦንላይን ላይ ኔትወርክ ላይ ለማገናኘት እንዲሁም ደግሞ እንደዚህ ኬብሎች ለማገናኘት ማለት ነው። ስለዚህ እነሱም ፖርቶችን ለማወቅ ምን አይነት ፖርት ነው እኛ ጋር የተከፈተው ሌላ የሀከሮች ፖርት እኛ ጋር እንትን እንዳይል እነዛን ለማወቅ ነው እነዚህን የሰራሁት። እዚህ ጋር ደግሞ ሊንክ የምናስገባበት ሄደሮች የምናስገባበት ቦታ አለ። እዛ ጋር የማንኛውም ሰው ማን የላከልንን ሊንክ እዛ ጋር በምናስገባበት ጊዜ እስካን አድርጎ ምን አይነት ዩዘር ኢንተርፌስ ምናምን ሁሉ ነገር ይነግረናል። ሰስፒሸስ ነው አይደለም የሚለውን ይነግረናል። ስለዚህ ሁሉንም ነገር ማድረግ የሚችል ለማንኛውም ኮምፒውተር ተጠቃሚ መስትሊ ዩዝ ማድረግ ያለበት አፕሊኬሽን ነው ብዬ ነው። ጀስት ዲቨሎፕድ ነው ያደረግነው ወደ ዩዘሩ ምናምን አልሄደም። ዲቨሎፕድ እንደሆነ እንደ ፕሮጀክት ነው የተቀመጠው። ከዚህ ማድረግ የሚችል ከሆነ ላይክ እንደ ዌብ አፕ ወይም ደግሞ እንደ አፕሊኬሽኖች በተለያዩ አፕ ስቶር ወይም ፕሌይ ስቶር ላይ ዳውንሎድ እያደረግን በቀላሉ ለዩዘሮቻችን መጠቀም ይችላል። የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት የሚያደርሱት የመስኮተ ጥበብ ዝግጅታችን የዛሬው እስካሁን የተከታተላችሁትን ይመስል ነበረ። እንግዲህ ዛሬ የተለያዩ ዝግጅቶችን ወደ እናንተ አደረስን። በቅድሚያ በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደ እናንተ አደረስን። በቀጣይ ደግሞ በባህር ዳር ዩኒቨርሲቲ ሳይንስና ቴክኖሎጂ ማበልጸጊያ ወይም ስቲም ሴንተር እንቅስቃሴ ምን ይመስላል የሚለውንም እንዲሁ ወደ እናንተ አደረስን። በመጨረሻም ደግሞ የሳይበርን የተመለከቱ የፕሮጀክት ስራዎች በተማሪዎች የተሰሩ ማለት ነው እነሱን ወደ እናንተ አደረስን ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናለን። ፕሮግራሞቹን በማዘጋጀት አዜብ ዮሐንስ፣ በትውውቁ ደግሞ እኔ ተስፋነሽ ጥሩነህ አብሬያችሁ ነበር። ሳምንት በተመሳሳይ ሰዓት በሌሎች ዝግጅቶች የምንጠብቃችሁ ነው የሚሆነው። እስከ ሳምንት ቸር ቆዩልን።